የኢትዮጵያ ብሔራዊ ምርጫ ቦርድ የ75 የምርጫ ክልሎች ውጤቶችን ይፋ ሲያደርግ በአማራና ኦሮሚያ ክልል የብልጽግና ፓርቲ ባልተወዳደረባቸው የምርጫ ክልሎች የተወዳደሩ የፖለቲካ ፓርቲ እጩዎች ለሕዝብ ተወካዮች ምክር ቤት ወንበር የሚያስገኝ ድምጽ ማግኘታቸውን አመልክቷል። ጠቅላይ ሚኒስትር አብይ አህመድ እንዲሁም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተወዳደሩባቸው ምርጫ ክልሎች ከፍተኛ ድምጽ ማግኘታቸውን ይፋ ያደረገው የቦርዱ መግለጫ ከ75 የምርጫ ክልሎች በአብዛኞቹ ብልጽግና ፓርቲ ለሕዝብ ተወካዮች እንዲሁም ለክልልና ለከተማ አስተዳደር ምክር ቤት መቀመጫዎችን ማሸነፉን አሳይቷል። አቤል አበበ የቦርዱን የውጤት ማሳወቂያ መግለጫ እንደሚከተለው ቃኝቶታል። ተከታትለን እንመለስ። በቦርድ ደረጃ ተመልክቶ ያጸደቃቸውን የምርጫ ክልል ውጤቶች ከስር ከስር ይፋ እያደረገ የሚገኘው የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት አመሻሹን እንዲሁ የ75 የምርጫ ክልሎችን የጸደቁ ውጤቶች ይፋ አድርጓል። ይፋ ከተደረጉት ከነዚህ 75 የምርጫ ክልል ውጤቶች ውስጥ 40 የሕዝብ ተወካዮች ምክር ቤት መቀመጫ ወንበር እንዲሁም 35ቱ ደግሞ የክልልና ከተማ አስተዳደር ምክር ቤቶች ወንበር ያስገኙ መሆናቸውን ቦርዱ አሳውቋል። በዚሁ መግለጫ ላይ በዝርዝር ከተነበቡት የምርጫ ክልል ውጤቶች ውስጥም ጠቅላይ ሚኒስትር አብይ አህመድ እንዲሁም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተወዳደሩባቸው የምርጫ ክልሎች ውጤቶች ይገኙበታል። የሕዝብ ተወካዮች ምክር ቤት ጎማ 2 በምርጫ ክልሉ የሚገኙ የጣቢያዎች ቁጥር 88 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 108725 የተወዳደሩት ፓርቲዎች ብልጽግና ፓርቲ፣ ነጻነትና እኩልነት ፓርቲና ኢዜማ ከፍተኛውን ድምጽ ያገኙት እጩ አብይ አህመድ አሊ ከብልጽግና ፓርቲ 106028 ድምጽ። የሕዝብ ተወካዮች ምክር ቤት የምርጫ ክልል ባህር ዳር ከተማ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 164 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 183350 ከፍተኛውን ድምጽ ያገኙት እጩ ተመስገን ጥሩነህ ድንቁ ከብልጽግና ፓርቲ 168787 ድምጽ። በይፋ ከተነገሩት 75 የምርጫ ክልል ውጤቶች ውስጥ በአብዛኛው የብልጽግና ፓርቲ የድምጽ የበላይነት ያገኘባቸው ቢሆኑም በተለይ እምብዛም ተፎካካሪ የፖለቲካ ፓርቲዎች አልተሳተፉበትም ከተባለው ከኦሮሚያ የምርጫ ክልሎች የመጡ ውጤቶች ብልጽግና ፓርቲ ባልተወዳደረባቸው ምርጫ ክልሎች ያሸነፉ ሌሎች ፓርቲዎችና የግል ተወዳዳሪዎች ስለመኖራቸው አመላክተዋል። የሕዝብ ተወካዮች ምክር ቤት ኦሮሚያ ደደር 2 የተወዳደረው የግል ተወዳዳሪ ነው። ያሸነፈው አራርሶ ቢቂላ ኤሌሞ የግል እጩ ነው 97012 ድምጽ በማግኘት። የሕዝብ ተወካዮች ምክር ቤት ምርጫ ክልል ጎሬ የተወዳደረው የግል ተወዳዳሪ ነው። ያሸነፈው ዲማ ኖጎ ሰርባ የግል እጩ 94119 ድምጽ። የሕዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ኮፈሌ 2 የተወዳደረው ፓርቲ አዲስ ትውልድ ፓርቲ ከፍተኛውን ድምጽ ያገኙት እጩ ሰለሞን ታፈሰ ከበደ ከአዲስ ትውልድ ፓርቲ 107234 ድምጽ። በአማራ ክልልም እንዲሁ የብልጽግና ፓርቲ እጩ ባላቀረበባቸው የምርጫ ክልሎች ላይ የተወዳደሩት የአማራ ብሔራዊ ንቅናቄ አብን እንዲሁም የአማራ ዲሞክራሲያዊ ኃይል ንቅናቄና የነጻነትና እኩልነት ፓርቲ እጩዎች የሕዝብ ተወካዮች ምክር ቤት መቀመጫ ማግኘት የሚያስችል ድምጽ ስለማግኘታቸው ቦርዱ አሳውቋል። አማራ የምርጫ ክልል እስቴ 1 ከፍተኛውን ድምጽ ያገኙት እጩ ጋሻው መርሻ ኢማም ከአማራ ብሔራዊ ንቅናቄ ፓርቲ 46018 ድምጽ። የምርጫ ክልል ላይ ጋይንት 1 ከፍተኛውን ድምጽ ያገኙት እጩ መልካሙ ጸጋዬ ገላው ከአማራ ብሔራዊ ንቅናቄ 56606 ድምጽ። የምርጫ ክልል ገርጨጭ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 85 ከፍተኛውን ድምጽ ያገኙት እጩ ገብረ መስቀል አደም አንለይ ከአማራ ዲሞክራሲያዊ ኃይል ንቅናቄ 52293 ድምጽ። የምርጫ ክልል ኩታበር ከፍተኛውን ድምጽ ያገኙት እጩ ዩሱፍ ኢብራሂም ሸፋው ከአማራ ብሔራዊ ንቅናቄ 40298 ድምጽ። የምርጫ ክልል ሳይንት 2 የተወዳደረው ፓርቲ ነጻነትና እኩልነት ፓርቲ ከፍተኛውን ድምጽ ያገኙት እጩ መሐመድ ቡሽራ ኡመር ከነጻነትና እኩልነት ፓርቲ 9577 ድምጽ። ቦርዱ እንዲህ ከስር ከስር እያሳወቃቸው ያሉ የምርጫ ክልል ውጤቶችን በድምሩ ይፋ ያደርጋል ያሉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ውጤቱ የተቀመጠለት ቀነ ገደብ ሳያበቃ በቀጣይ 4 ቀናት ውስጥ የሚገለጽ እንደሚሆን ተናግረዋል። በትላንቱ መግለጫቸው ላይ እስካሁን ካሉት ከ1139 የምርጫ ክልሎች ውስጥ የ723 ውጤት መጽደቁንና ቀሪዎቹ በጥቂት ቀናት ውስጥ ተጠቃለው ይፋ እንደሚደረጉ አሳውቀዋል። የቦርዱ ሰብሳቢ በትላንትናው መግለጫቸው ላይ እስካሁን ካሉት ከ1139 የምርጫ ክልሎች ውስጥ የ723ቱ ውጤት መጽደቁንና ቀሪዎቹም በጥቂት ቀናት ውስጥ ተጠቃለው ይፋ እንደሚሆኑ ተናግረዋል። 723ቱ በቦርዱ ጸድቀው ያው የተወሰኑት ባለፈው ጊዜ ይፋ ተደርጓል በ2 ወይ በ3 ዙር ከዛ አሁን ወደ መረጃ ቋት እየገቡ ይገኛሉ 723
እንደገና 253ቱ የማረጋገጥ ስራቸው የኦዲት ስራቸው ሁሉ ተጠናቆ ለቦርዱ ለመቅረብ ያው 2 ጊዜ ነው ወደ መረጃ ቋት የምናስገባው ለቦርዱ ለማቅረብ ያው በመረጃ ቋት በትክክል ተይዞ ቀርቦ በቦርዱ ሲረጋገጥ በተረጋገጠው መሰረት ነው እንግዲህ ፕሪንት አውት እየተደረገ የሚወጣው 253ቱ በዛ ደረጃ ላይ ይገኛሉ።